ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሁለት ሰበር መረጃዎች ተሰምተዋል። የመጀመሪያው ሰበር መረጃ ከወደ ሩሲያ የተሰማ ሲሆን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለመደራደር ዝግጁ ነን፣ በቀጥታ ከዩክሬን ጋር እንነጋገራለን ሲሉ በአስገራሚ ሁኔታ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ እኛም ለመነጋገር ፈቃደኛ ነን እንገናኝ ብለዋል። ሁለቱ መሪዎች ጦርነቱ ከተጀመረ ለመጀመሪያ ጊዜ ፊት ለፊት ተገናኝተው የፊት ለፊት ውይይት ሊያደርጉ የፊታችን ሐሙስ ቱርክ ኢስታንቡል ሊገናኙ ቀጠሮ ተይዟል። ይህም ዓለምን በከፍተኛ ሁኔታ የፈተናት የሩሲያና ዩክሬንን ጦርነት ሊያስቆም እንደሚችል ከወዲሁ ታስቧል። ፍጹም ያልተጠበቀ ክስተት ነው ተብሏል። ዓለም እየተነጋገረበት ያለ ዜና ነው። በዝርዝር ታደምጡታላችሁ። በሌላ በኩል የአሜሪካን ጫና አልቀበልም፣ አሜሪካ የጣለችውን ታሪፍ ሳታነሳ ከአሜሪካ ጋር ንግግር አላደርግም ስትል የነበረችው ቻይና የተጣለው ታሪፍ ሳይነሳ ከአሜሪካ ጋር ድርድር መጀመሯ በስዊዘርላንድ መነገሩ ይታወቃል። ለሁለት ቀናት ቅዳሜና እሁድ የቀጠለው ድርድር ለመሆኑ እንዴት ያለ ነበር? አሜሪካው ፕሬዝዳንት ዶናልድ ትራምፕስ ምን መግለጫ ሰጡ? በዝርዝር የምታደምጡት ሌላኛው ጉዳይ ነው። ቻይናም እንግዲህ ማዕቀቡ ሳይነሳ ከአሜሪካ ጋር መነጋገር ጀምራለች። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሉብንን ታሪፍ ሳያነሱ ከእርሳቸው ጋር ድርድርም ሆነ ንግግር አልጀመረም ስትል የቆየችው ቻይና በስተመጨረሻም ዶናልድ ትራምፕም ታሪፋቸውን ሳያነሱ ቻይናም ለንግግር ፈቃደኛ ሆና ስዊዘርላንድ ንግግርና ድርድር መጀመራቸው ተነግሯል። የዶናልድ ትራምፕ አስተዳደር ወደ ስልጣን መምጣቱን ተከትሎ የአሜሪካ መንግስት ከቻይና በሚገቡ ምርቶች ላይ እስከ 245 በመቶ ታሪፍ መጣሉንና ቻይና በአጸፋው በአሜሪካ ምርቶች ላይ ታሪፍ ጣልም ባለፈ እጅግ ተፈላጊ ማዕድናትና ምርቶችን ወደ አሜሪካ ላለመላክ መወሰኗን ተከትሎ በሁለቱም ሀገራት መካከል የንግድ ውጥረት ተከስቶ እንደነበር የሚታወስ ሲሆን ውጥረቱን ለማርገብ በስዊዘርላንድ ጄኔቫ ሁለቱ ሀገራት ልኡካን ውይይት መጀመራቸውን የዘገበው ሮይተርስ ውይይቱን በሚመለከት የአሜሪካ ግምጃ ቤት ዋና ኃላፊ የሆኑት ስኮት ቤዘንት በሰጡት አስተያየት ውይይቱ ተጨባጭ ለውጥ ማምጣቱን ጠቅሰው ለሁለት ቀናት የዘለቀው የሁለቱ ሀገራት ተወካዮች ድርድር ጉዳዮችን በመጪው ቀናት እንደሚገለጽም አስታውቀዋል። በውይይቱ ላይ ሌላኛው ተሳታፊ የነበሩት የአሜሪካው የንግድ ተወካይ ጄሚሰን ግሪን ከቻይናው ምክትል የንግድ ኃላፊ ሌሎችም ባለስልጣናት ጋር መምከራቸውን ጠቅሰው በሁለቱ ቀናት ውይይትም በውጥረቱ ምክንያት ሊከሰት የሚችለውን ከ1.2 ትሪሊዮን ዶላር ያለፈ የምርት እጥረት ለመቀነስ የሚያስችል ስምምነት ላይ መደረሱን ያስታወቁ ሲሆን ያለፉትም ሁለት ቀናት ውጤታማ ስኬታማ ነበሩ ሲሉ በምን ያህል ፍጥነት ስምምነት ላይ መድረስ እንደተቻለ መመልከት ይቻላል። ይህም ልዩነታችን ያን ያክል የሰፋ እንዳልነበር አሳይቶናል ሲሉ የቻይና ተደራዳሪዎችም ጠንካራ እንደነበሩ ጠቅሰው ምንም እንኳን ሁለቱ ሀገራት እርስ በርስ የጣሉትን ታሪፍ ከ100% ያለፈ በመሆኑ እንደ ድርድሩ አካል የታሪፍ ቅናሽ ማድረግ አስፈላጊ እንደሆነ ቢጠቁሙም በዚህ ዙር ድርድር የተደረገ የታሪፍ ማሻሻያ ወይም ተያያዥ እርምጃ መኖሩን በሚመለከት አስተያየት አለመስጠታቸውን ያነሳው ዘገባው የዋይት ሃውስ የኢኮኖሚ አማካሪ ኬቨን ሃዜት ቻይናውያን ውይይት ለማድረግ ስምምነት ላይ ለመድረስ እንዲሁም የንግድ ግንኙነታቸውን ለማስተካከል ከፍተኛ ፍላጎት እንደነበራቸው መግለጻቸውን አስታውሷል። ውይይቱን ተከትሎም ተጨማሪ የንግድ ስምምነቶች ይደረጋሉ ተብሎ እንደሚጠበቅ የጠቆመው ዘገባው ውይይቱን በሚመለከት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደስተኛ መሆናቸውንና አዎንታዊ ሁኔታዎች እንዳሉ መረዳታቸውን በመግለጽ ሁኔታው ወዳጅነት ላይ ባተኮረና ገንቢ በሆነ ሁኔታ ቀጥሏል ሲሉ አስተያየታቸውን መስጠታቸውን የጠቆመው ዘገባው ትሩዝ ሶሻል በተባለው ማህበራዊ ሚዲያቸው አማካኝነት በጻፉት መልእክትም በስዊዘርላንድ ከቻይና ጋር ጥሩ ውይይት ተደርጓል፣ በርካታ ጉዳዮችም ተነስተው መስማማት ላይ ተደርሷል ማለታቸውን ጠቅሶ ትልቅ መሻሻል ነው፣ በቀጣይም ለቻይናም ሆነ ለአሜሪካ የሚኖረውን አዎንታዊ ውጤት ማየት እንፈልጋለን የሚል አስተያየት መስጠታቸውን በማንሳት በስዊዘርላንድ የተባበሩት መንግስታት ድርጅት አምባሳደር መገኛ በሆነው ቪላ የተደረገው ድርድር የስዊዝ ባለስልጣናት በአሜሪካና ቻይና በመገኘት ሁለቱን ሀገራት ለድርድር መጋበዛቸውን ተከትሎ የተደረገ ውይይት እንደሆነም ተነግሯል። የአሜሪካና ቻይና ግንኙነት በድጋሚ ለማስጀመር እንደሚረዳ የተገለጸው የሁለቱ ቀናት ድርድር ዝርዝር ጉዳዮችና ሀገራቱም ስምምነት ላይ የደረሱባቸውን አካሄዶች ብሎም በቀጣይ ሊደረጉ ቀጠሮ የተያዘባቸውን ውይይቶች መኖር አለመኖራቸውን በሚመለከት በአሜሪካ ባለስልጣናት በኩል የተባለ ነገር አለመኖሩን የጠቆመው ዘገባው በተመሳሳይ በድርድሩ ላይ የተካፈሉት
የቻይና ባለስልጣናትና ተወካዮቻቸው ድርድሩን በሚመለከት እስካሁን በሰጡት አስተያየት አለመኖሩም ተመልክቷል። በአሜሪካና ቻይና መካከል የነበረው የንግድ ጦርነት በሁለቱም ሀገራት በኩል ጠንካራ ተጽዕኖ እንደነበረው የሚታወስ ሲሆን ሁለቱ ሀገራት የጣሉት ከፍተኛ ታሪፍን ተከትሎ የዋጋ ንረትና የምርት አቅርቦት እጥረት ስጋት እንዲሁም ቻይና የወሰደችውን እርምጃ ተከትሎ አስፈላጊ የሆኑ ምርቶችን ወደ አሜሪካ ላለመላክ የጣለችው ገደብና ከአሜሪካውያን አርሶ አደሮች የምትረከባቸው ምርቶችን ማቆም በሁለቱ ሀገራት መካከል ቀላል የማይባል ከባድ ተጽዕኖ እንደነበረው ያስታወሰው አልጀዚራ በዘገባው በቻይና የፋብሪካ መገኛ የሆነው የጉንዳንዶንግ ግዛትን ጨምሮ በርካታ የማምረቻ አካባቢዎች የሚገኙና ምርቶቻቸውን በዋናነት ወደ አሜሪካ የሚልኩ ማምረቻዎችና ሰራተኞቻቸውን ለማሰናበት ስራ ለማቋረጥ መገደዳቸውን ጠቅሶ ትራምፕ ታሪፍ ከጣሉ በኋላ ቻይና ምንም አልተፈጠረብኝም ብትልም ነገር ግን በመቶ ሚሊዮን የሚቆጠሩ ሰራተኞች ከስራ ገበታቸው እንደተባረሩና ቻይና የአሜሪካን ተጽዕኖ መቋቋም እንዳልቻለች የሚያመለክቱ የተለያዩ መረጃዎች እየወጡ መውጣታቸው በእጅግም ቻይና ለውይይት እንድትቀመጥ ገፋፍቷታል ብለዋል። በተለይም ትራምፕ የጣሉት ማዕቀብ ተንታኞች እንደሚገልጹት ለአሜሪካ ከባድ የሆነ ዳፋ ያስታቀፈ ቢሆንም ቻይና ላይ ግን ብርቱ ክንዱን አሳርፏል። ቻይና ለስምምነት በተለይም ደግሞ ያስቀመጠቻቸው ቀይ መስመሮች ሳይነሱ ትራምፕ ማዕቀቡን ሳያቀሉ አልቀመጥም ያለችውን ሽራ ለስብሰባ ለመቀመጥ የበቃቸው ለዚሁ ነው ሲሉ አስቀምጠዋል። ቻይና አሁን በድርድር ላይ ስትሆን ምናልባትም ከድርድሩ በኋላ ሁሉም ነገሮች መልክ ይዛሉ ተብሎ ይጠበቃል። በሌላ ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር በቀጥታ ለመነጋገር ጥሪ ማቅረባቸው ተሰማ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቀጥታ ከሩሲያ ጋር ለመገናኘት ከፑቲን ጋር ለመነጋገር ዝግጁ ነኝ ማለታቸው ተዘግቧል። የሁለቱን ጦርነት ለማቆም ተስፋ የሰጠ የሁለቱ ሀገራት መግለጫ ሆኗል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ከግንቦት 7 በፊት ቀጥተኛ ንግግር ለማድረግ ጥሪ ያቀረቡ ሲሆን ቅዳሜ ዕለት ከክሬምሊን በቴሌቪዥን በሰጡት መግለጫ የግጭቱን መሰረታዊ ምክንያቶች ለማስወገድ እንዲሁም ዘላቂና ጠንካራ ሰላም ለማምጣት የሚያስችል ኮስተር ያለ ንግግር ከዩክሬን ጋር ማድረግ እንፈልጋለን። በአሸማጋይ ሳይሆን አሁን ቀጥታ ከዩክሬን ጋር መነጋገር ብቻ ነው የምንፈልገው ብለዋል ፑቲን። ይህ የቭላዲሚር ፑቲን ንግግር የተሰማው የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኪር ስታርመር የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ የአውሮፓ መሪዎች ዩክሬንን ከጎበኙና ሩሲያ ያለምንም ቅድመ ሁኔታ በአስቸኳይ ለ30 ቀናት የሚዘልቅ የተኩስ አቁም እንድታደርግ ከጠየቁ በኋላ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለአውሮፓ መሪዎች ጥያቄ በሚገባ ማሰብ ይኖርብናል ሲሉ የሞስኮ ምላሽን አሳውቀዋል። ነገር ግን እኛ ላይ ጫና ለማድረግ መሞከር ፈጽሞ ረብ የለሽ ነው፣ አይታችሁታል ብለዋል። ፑቲን በመግለጫቸው በቱርክ ትልቋ ከተማ ኢስታንቡል እንዲካሄድ የጠየቁት የሁለቱ ሀገራት ንግግር ሩሲያ ሁሌም ከሰላም ጋር ናት፣ ከዩክሬን ጋር መነጋገር ትፈልጋለች፣ ያላሸማጋይ ፊት ለፊት መነጋገርና ነገሮቻችንን መጨረስ፣ ጦርነትን ማቆም እንችላለን ብለዋል ፑቲን። ለዚህም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት ቀጥተኛ ምላሽ እኛም ፊት ለፊት መነጋገርና ከፑቲን ጋር መገናኘት እንፈልጋለን ብለዋል። በዚህም የፊታችን ሐሙስ ቀጠሮ የተያዘ ሲሆን የፊታችን ሐሙስ በቱርክ ኢስታንቡል በተመረጠችው መዲና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለመጀመሪያ ጊዜ ከጦርነቱ በኋላ ፊት ለፊት ይገናኛሉ ተብሎ ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት መግለጫ ከሩሲያው ፕሬዝዳንት ፑቲን ጋር በቱርክ ኢስታንቡል ተገናኝተን ለመነጋገር ተጠይቄ ፈቃደኛነቴን ገልጫለሁ፣ ለመነጋገርም ተዘጋጅቻለሁ ብለዋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ሩሲያ ለቀጥታ የሰላም ንግግሮች ያቀረበችውን ሐሳብ በደስታ በመቀበል ነገር ግን ድርድር ከመጀመሩ በፊት የተኩስ አቁም ሊኖርም ይገባል፣ ተኩሱን እናቆመው፣ ከዚያም በድርድር ሁሉንም እንቋጨው ሲሉ ዜሌንስኪ ጠይቀዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቀጥታ ውይይት ለመጀመር ያቀረቡትን ጥሪ በጎ ምልክት ነው በማለት ዜሌንስኪ ገልጸው ለመጀመሪያ ጊዜ ይህ ጦርነት ከተጀመረ ዜሌንስኪ የፑቲንን ንግግር በጎ ሲሉ ጠቅሰዋል። ፕሬዝዳንት ዜሌንስኪ ሐሙስ ዕለት በቱርክ ኢስታንቡል ፕሬዝዳንት ቭላዲሚር ፑቲንን እጠብቃለሁ፣ እኔም ወደ ኢስታንቡል አቀናለሁ፣ በዚያም አገኘዋለሁ፣ ይህንን ቀፋፊ ጦርነትም እናቆማለን ብዬ አስባለሁ ብለዋል ዜሌንስኪ። አክለውም ለመነጋገር ዝግጁ ከሆነን የተኩስ አቁም መደረግ አለበት ያሉት ዜሌንስኪ አምናለሁ ሩሲያ የተሟላ ዘላቂና አስተማማኝ የሆነ ተኩስ አቁም ከነገ ጀምሮ ታደርግልናለች ብዬ አስባለሁ ብለዋል።
የአውሮፓ መሪዎች የፈቃደኞች ጥምረት ሲሉ የመሰረቱት አባል አገር የሆኑት ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም፣ ፖላንድ ወደ ኪየቭ በተጓዙበት ወቅትም ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በአንድ መግለጫ ሰጥተው ነበር። መሪዎቹ ፑቲን ለ30 ቀናት የሚቆይ የተኩስ አቁም ያለምንም ቅድመ ሁኔታ ለማድረግ የማይስማሙ ከሆነ አዲስና ግዙፍ ማዕቀብ በአየር በባህርና በየብስ በሩሲያ ኤነርጂና በባንክ ዘርፎች ላይ ሊጥሉ እንደሚችሉ ተናግረው ነበር። ይሁንና ፑቲን ይህንን ንግግር የምናደርገው እናንተ ስላስጠነቀቃችሁን አይደለም፣ ሰላም መምጣት ካለበት ያለምንም ማሸማጋይ እንነጋገር፣ ቅድመ ሁኔታችን ከተሟላ አሁንም ቢሆን እኛ ጦርነት አንፈልግም ብለዋል ፑቲን። በአውሮፓ መሪዎች የቀረበውን ምክረ ሐሳብ በሚመለከት ምላሽ የሰጡት የክሬምሊን ቃል አቀባይ አዲስ እርምጃ ነው፣ ነገር ግን እኛ ላይ ጫና ለማድረግ መሞከር ረብ የለሽ ነው፣ እኛ ከዚህ በፊት እንዳልነው አሁንም ለመነጋገር ዝግጁ ነን ብለዋል። የፊታችን ሐሙስ የሚናፈቀው ሐሙስ ይሆናል፣ በተለይም ደግሞ በሩሲያና በዩክሬን ላሉ ህዝቦች ሰላምን የሚያወርድ ሊሆን ይችላል ተብሎ ከወዲሁ እየተጠበቀ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ